አማን 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 ይሁን አማን ቸር ያሰማን አማን 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 ይሁን አማን ቸር ያሰማን አማን 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 ይሁን ቸር ያሰማን አማን 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 ይሁን ቸር ያሰማን አማን 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 ይሁን ቸር ያሰማን አማን ሰላም ጤና ይስጥልን እንደምሰንብታችኋል የተከበራችሁ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ተከታታዮች እነሆ አዲስ አመት ሆኖ በአዲስ ዘመን ተገናኝተናል። ዛሬም እንደተለመደው የበዓል እንግዳ ይዘንላችሁ ቀርበናል። የዛሬ እንግዳችን ረጅም ዓመታት ከኢትዮጵያ ንግድ ባንክ ቆይታ ያደረጉ ናቸው። መቼ ከኢትዮጵያ ንግድ ባንክ ጋር ተዋወቁ፣ ምን ያህል ጊዜ ቆዩ፣ ምን አይነት አገልግሎት ይጠቀማሉ፣ ስለ ኢትዮጵያ ንግድ ባንክስ ምን ይሉናል የሚለውን ራሳቸው ያጫውቱናል። እንድትከታተሉን እንጋብዛችኋለን። እንኳን አደረሳችሁ አደረሰን። መልካም በዓል። የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም እንግዳ ለመሆን ፈቃደኛ ስለሆኑ በቤቶትም እንደዚህ አይነት ግብዣ አድርገው ስለጠበቁን ከልብ እናመሰግናለን። መጀመሪያ እስኪ ስለራስዎ ታስተዋውቁን። በመጀመሪያ እኔ ስሜ ከተማ ማሙ እባላለሁ። በአርሲ ክፍለ ሀገር ሌምቡና ብልብሎ ወረዳ ባልቱ የምትባል ቦታ ነው የተወለድኩት። ከዛ የመጀመሪያ ትምህርቴን እዛ አካባቢ ነው የተከታተልኩት። ከዛ ወደ አዲስ አበባ ዩኒቨርሲቲ ነው የገባሁት። በ1990 በሲቪል ኢንጂነሪንግ ተመርቄያለሁ ማለት ነው። ከዛ የውጭ ድርጅቶች ጋር የመስራት አጋጣሚዎች ስለነበሩ ብዙ ሀገራት ላይ በመዞር ከብዙ ድርጅቶች ጋር ለመስራት ችያለሁ ማለት ነው። ከኢትዮጵያ ንግድ ባንክስ መቼ ተዋወቁ? እንዴት ነበረ ትውውቁ? ምን ያህል ደንበኛው ነው ቆይ የሚለው እስኪ አንሱልን። የኢትዮጵያ ንግድ ባንክ ትውውቄ እንግዲህ በጣም ረጅም ነው። ያኔ ወደ አዲስ አበባ ስመጣ በ1986 ዓመተ ምህረት ነው። ያኔ ያው ባንክ ብዙ ያደገበት አይደለም። በካሽ ነበር ይዘን የምንዞረውና እንደዛው ዩኒቨርሲቲ እስከሚጨርስ ድረስ የባንክ አካውንት አልከፈትኩም። ልክ ዩኒቨርሲቲውን ኦልሞስት ጨርሼ ስራ ካያስኩኝ በኋላ የንግድ ባንክን የከፈትኩት ያኔ ማለት ነው። 25 ዓመት በላይ ይሆናል ማለት ነው። 25 ዓመት ሙሉ ግን አሁን የኢትዮጵያ ንግድ ባንክ ደንበኛ ኖት። የኢትዮጵያ ንግድ ባንክ ከ4 ኪሎ ቅርንጫፍ የጀመረው ትውውቅ አሁን ምን አይነት አገልግሎት ይጠቀማሉ? የኢትዮጵያ ንግድ ባንክ ያኔ የገባ ነው ቁጠባ ነው። ያው የሰራናትን ብር ተወሰነ ለመቆጠብ ለነገ ህይወት ግዴታ መቆጠብ ስለነበረ ከምናገኛት ደሞዝ የምንቆጥብበት ሁኔታ ነበርና እኔ ንግድ ባንክ ያኔ ለኔ ቅርቤ ነበረ በወቅቱ። ሁለተኛ ያ ብራንችም ይመቸኛል። ለምን እንደሆነ ከሌሎቹ አንፃር ሳየው በጣም ነው የሚመቸው። እስከዛሬም ቢሆን ያንን ባንክ ወደዋለሁ። የልጅነቴ የመጀመሪያ የከፈትኩት ስለሆነ፣ ሁለተኛ ደግሞ ቆጠቡ ይሸለሙ በሚባል ፕሮግራም ነበረ። በዛን ጊዜ እንዳጋጣሚ ቴሌቪዥን 26 ኢንች ተሸልሜያለሁ። ከዛ በኋላም ያው ቁጠባን ሞር ወደ ንግድ ባንክ ቁጠባችንን እያሳደግን ይሄንበት ሁኔታ ነው ያለው ማለት ነው። በድርጅትም ቢሆን የምናንቀሳቅሰው ንግድ ባንክ ነው። አሁን የመገናኛ ቅርንጫፍ ነው። እስካሁን እኛ ስራ ያን ያህል ኢንቨስትመንት የሚፈልግ አልነበረም። ንግድ ባንክ ጠይቄ አልከለከሉኝም። ውሰድ ብሎኛል። መኪና መግዛት ትችላለህ፣ ካምፓኒ ማስፋፋት ትችላለህ ብሎ ብዙ ጊዜ ጠይቆኛል። የኛ እንዳጋጣሚ ሆኖ የኮንሰልቲንግ ነው። ብዙ ገንዘብ የሚፈልግ ሳይሆን በምናገኘው ረን የምናደርገው
ስለነበረ ነው እና ምናልባት ወደፊት እንግዲህ ብዙ ሀሳቦች አሉ ከንግድ ባንክ ጋር። እንግዲህ አንዱም ንግድ ባንክ ተመራጭ የሚያደርገው ግዝፈቱ ትልቅ የሀገሪቱ ዋልታ ነው። ሁለተኛ ደግሞ በቴክኖሎጂም ቢሆን በጣም የዘመነ የትኛውም ቦታ ሆነን አገልግሎት የምናገኝበት ትልቅ የሀገር ሀብት ስለሆነ እዛ መጠቀም እኔ እጅግ በጣም ደስ ይለኛል ማለት ነው። አሁንም ቢሆን ንግድ ባንክ ለኛ እጅግ በጣም ቁጠባን ያበረታታን ለወደፊትም ደግሞ ትልቅ ቦታ ወይም የምንፈልገውን ነገር ያደርጋል ብለን እናስባለን ማለት ነው። የአቶ ከተማና የኢትዮጵያ ንግድ ባንክ ሰራተኞች ግንኙነት ምን ይመስላል? ለደንበኛ ያላቸው አቀራረብ፣ ደርሶ ያላቸው አቀራረብ፣ አጠቃላይ ደንበኞች ከደንበኞች ጋር ያላቸው ግንኙነት እንዴት ነው የሚገልጹት እርስዎ? የኢትዮጵያ ንግድ ባንክ ስፔሻሊ ከቅርብ ጊዜ ወዲህ በተለይ ቴክኖሎጂ ካዘመነ በኋላ ለእያንዳንዱ ለኔ ብቻም ሳይሆን ለሁሉም ደንበኛ እጅግ ትልቅ አክብሮት አለው። እኔ በየጊዜው ይደውልልኛል፣ ምን እርዳ ይሉኛል፣ ምንድነው የምትፈልገው ይሉኛል እና እኔ ሁሉም ሰራተኞች እጅግ ለኔ ትልቅ ከበሬታ አላቸው። አገልግሎት ሲገባው በሰከንድ ውስጥ ጨርሼ የምመጣው ውጪ ሲሄድ እነዚህ ፕላቲኒየም ቪዛ ሰጥተውኛል። ሌሎች የሚፈልገውን ነገር እኔ ቢጠይቅ ንግድ ባንክ ላይ ያጣሁት ነገር የለም። ስፔሻሊ አሁን የሆነ ነገር ስናሰራ ስፔሻሊ ድርጅት በምናንቀሳቀስበት ጊዜ እያንዳንዱ ነገር ሳንቆም ነው የኔን ስም ካዩ ወዲያውኑ ቢሮ መጥቶ የምንፈልገውን ሁሉ ቢሮ ደርሶ የምንፈልገውን ሁሉ ትዕዛዝ ወስዶ አሰርቶ የሚያመጡበት ሁኔታ አለና እኔ ንግድ ባንክ ለኔ ውስጤ ነው። ለዛ ነው ከንግድ ባንክም ጋር እየሰራ ያለውና ከዚህ የተሻለ ባንክም ላገኝ አልችልም። ዛሬ የኛ ድርጅት ብዙ ሰራተኛ አቅፎ እየተንቀሳቀሰ ነው። ከ30 እስከ 40 ሰራተኞች አሉ። እነሱ ያ ሁሉ ትራንዛክሽን በንግድ ባንክ ነው የሚሄደውና ምናልባት ደግሞ የሚቀጥለው ደግሞ ከዚህ የተሻለ ስራ እድል ለመፍጠር ከንግድ ባንክ ጋር የተሻለ ቅርርብና ወደፊት የምንሰራቸው ፕሮፖዛሎች ይኖራሉ ብዬ አስባለሁ። ስለዚህ እኔ ንግድ ባንክ እውነቱን ለመናገር ቅድም እንዳልኩ ውስጤ ነው። አመሰግናቸዋለሁ። ከእንግዳችን ጋር አሁንም በዓል በጋራ እያሳለፍን እንገኛለን። አሁንም ከኛ ጋር ቆይታችሁ እንዲቀጥል ከወዲሁ እንጋብዛለን። በእንግድነት የተጋበዝንበት ቤት አቶ ከተማ ባለቤታቸውም እዚህ ያሉ እንደ ቤተሰብ ነው ጥሩ አቀባበል ያደረጉልን። መጀመሪያ እሳቸውንም ከልብ አመሰግናለሁ። እንደው ዛሬ ኢትዮጵያ ንግድ ባንክ እንደ ቤተሰብ ሊጠይቃችሁ መጥቷልና በመምጣታችን ምን ተሰማችሁ? ምን ተሰማችሁ? በጣም ደስ ይላል። ደስ ብሎናል። እርሶስ ከኢትዮጵያ ንግድ ባንክ ጋር ይተዋወቃሉ ወይ? መቼ ተዋወቁ? እስኪ ትንሽ አጠራርገው ይንገሩ። አዎ እኔም ያው ንግድ ባንክ ተጠቃሚ ነኝ። እዚህ ሲኤምሲ ብራንች ላይ በጣም ጥሩ ነው። ምንም የሚወጣለት ነገር የለም። እሺ ወደ አቶ ከተማ ልምጣና መተን ከእናንተ ጋር በዓል በማሳለፋችን እርሶ ምን ተሰማዎት? እውነቱን ለመናገር እኔ በጣም እጅግ ደስ ብሎኛል። ንግድ ባንክ ይህንን እኛን መርጦ በዓሉን ከኛ ጋር ማሳለፉ ለኛ በጣም ትልቅ እድል ነው ብዬ ነው የምወስደውና ስለመጣችሁም በዚህ አጋጣሚ በድጋሚ አመሰግናቸዋለሁ። መግቢያችን ላይ ሲያነሱልን ወደ 86 አካባቢ ከኢትዮጵያ ንግድ ባንክ እንደተዋወቁ ከዛ በኋላ ግን የተለያዩ የውጭ ሀገር ተሞክሮዎችም አይተው እንደመጡና አሁንም ከውጭ ሀገርም ጋር በሚሰሯቸው ስራዎች ከኢትዮጵያ ንግድ ባንክ ጋር በተለይ ከዶላሩ ጋር የተያያዘም እንደሚያመጡ ነው ሲገልጹልኝ የቆዩና እንደው እንደተሞክሮ እንዲሆነን የውጭ ባንኮችም አገልግሎት ዘውጭ በነበሩበት ጊዜ ሲጠቀሙ ነበረ። ኢትዮጵያ ንግድ ባንክም አለና ሁለቱም አነጻጽረው ኢትዮጵያ ንግድ ባንክ በዚህ በኩል ጥሩ ነው፣ በዚህ በኩል ደግሞ እንደዚህ አይነት ማሻሻያዎች ቢያደርግ፣ በቅርቡ ደግሞ ኢትዮጵያ ንግድ ባንክን ሊወዳደሩ የሚችሉ የተለያዩ የውጭ ባንኮችም ወደ አገር እየገቡ ስለሆነ ከዚህ ጋር አያይዘው አነጻጽረው በጥሩ ጎኑም መሻሻል ያለበት የሚሉት ነገር ካለ እስኪ። አዎ እውነት ነው። የውጭ ባንክ ውጭ ሀገር በምንሄድበት ጊዜ ድሮ የምንመኘው እኛው ለምሳሌ ድሮ በደብተር ነበር የምናንቀሳቀስ የነበረውና ቴክኖሎጂ ከመምጣት በፊት
እኛ ውጪ ያለን በኤቲኤም ሲጠቀሙ ነበር። ይሄ ቴክኖሎጂ መቼ ኢትዮጵያ ውስጥ ይገባል የሚል ውስጤ ሁሌ እያሰበ ነበር። ይሄ ነገር እኔ እንደውም ከውጪ መጥቼ ብዙም ሳይቆይ ቴክኖሎጂ ስፔሻሊ የኤቲኤም አገልግሎት ወረፋ ብዙ ነበር። አንድን ብር ለማውጣት በጣም ወረፋ ብዙ ነበር። ንግድ ባንክ ላይ ደንበኞች ስለሚበዙ ግዴታ መቆም ነበረብን በደብተር ለማውጣትና ያን አገልግሎት ዛሬ ላይ ሆነን ስናየው በጣም ዘመኖ ነው የምናገኘውና አሁን ከዛም አልፎ ቤታችን ቁጭ ብለን የምንፈልገውን ግብይት የምንፈልገውን አገልግሎት እያገኘን ያለን። ምናልባት እንግዲህ እንደ ንግድ ባንክ አሁን ያለበት ደረጃ እጅግ በጣም ጥሩ ነው። ምናልባት የውጭ ባንኮችም ሲመጡ ኢትዮጵያ ንግድ ባንክ ተወዳዳሪነቱ ትልቅ ነው ብዬ ማስበው አሁንም ቢሆን ምናልባት እንግዲህ ንግድ ባንክ ማሻሻል ያለባቸው ብዬ ማስበው በቁጠባ ደረጃ ላይ አንዳንድ ማሻሻያ ቢያደርግ። ከዛ ውጪ እኔ ንግድ ባንክ እንግዲህ ካለኝ መረጃም ከማቀው ቅርበትም አሁን ያለበት ደረጃ እጅግ በጣም ጥሩ ነው ብዬ ነው የምወስደው። አማን 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 ይሁን ቸር ያሰማን። እንኳን አብሮ አደረሰን። አማን 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 ይሁን ቸር ያሰማን። በእንግዳችን አቶ ከተማ ቤተሰብ ወይም ቤት ነው የምንገኘው። አሁንም በዓሉን እንደዚህ በደመቀ መልኩ እየቀጠልን እንገኛለን። ከኛ ጋር ከኢትዮጵያ ንግድ ባንክ የ4 ኪሎ ቅርንጫፍ ስራ አስኪያጅ ከኛ ጋር ናቸው። እሳቸው ደግሞ ዛሬ የመጣንበትን ዓላማ ምን እንደሆነ ለእንግዳችንም ለተመልካቾቻችንም ያስረዱልናል። እንደተለመደው የኢትዮጵያ ንግድ ባንክ እንግዲህ በዓመት ውስጥ በሚከበሩ የተለያዩ በዓላቶች አሉና እነዚህን በዓላቶች ሁልጊዜም ያው ከደንበኞቹ ጋራ አብሮ በጋራ ያከብራል። እግረ መንገድ ደግሞ ያው ለደንበኞችም የምስጋናና ያው የእውቅናም ይሰጣልና ያው ዛሬ እንግዲህ ደንበኛችን አቶ ከተማ ቤት የተገኘ ነው። አንደኛ ቅድም እሳቸው ሲጠቅሱ እንደነበረው ለ25 ዓመታት አብረን በጋራ እንደ ቅርንጫፍ አብረን ሰርተናል። ስለዚህ ያው አንደኛ እናመሰግናለን ለማለት ነው። ሁለተኛ ደግሞ ቅድም እንዳልኩት ያው በዓላትን አብሮ ከደንበኞች ጋር በጋራ የማክበር ልምዱ በንግድ ባንክ ስላለ አብረን በጋራ በዓልን ለማክበር ነው ማለት ነው እዚህ የተገኘ ነው። አቶ መላኩ እንደ አቶ ከተማ ያሉ የተለያዩ ደንበኞቻችን አሉና ባንካችን ለእንደነ አቶ ከተማ ያሉ ደንበኞች ግንኙነቱ የበለጠ ለማጠናከር ምን ነገሮች እየተደረጉ ነው? በባንክ ደረጃ በእናንተ በቅርንጫፍ ደረጃ ያሉ ነገሮች እስክሪፕሽንስ አለ? እንግዲህ እንደ ባንክ በርካታ ስራዎችን ያው እየተሰራ ነው ያለው። በተለይ ደግሞ ከተወሰኑ አመታቶች በኋላ ደንበኛ ተኮር የሆኑ አገልግሎቶችን ከመስጠት አንጻር ባንኩ በጣም ሰፋፊ ስራዎችን እየሰራ የሚገኝበት ሁኔታ ነው ያለውና የደንበኞችን ጥያቄ የደንበኞችን ፍላጎት አድሬስ ሊያደርግ በሚችል መልኩ የተለያዩ ፕሮዳክቶችን ደንበኞችን የሚፈልጉትን የአገልግሎት አይነት ማግኘት እንዲችሉ በተለይ ደግሞ ያው በቴክኖሎጂ በተደገፈ ሁኔታ ባንኩ በስፋት ደንበኞችን ለማገልገል እየሰራ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ደንበኞች ቅርንጫፍ ድረስ ከመምጣት ይልቅ ቤታቸው ሆነው የሚፈልጉትን የባንክ አገልግሎት ማግኘት የሚችሉበት የተለያዩ የቴክኖሎጂ አማራጮችንም ባንኩ ለደንበኞች አድርሶ ደንበኞችን እየተጠቀሙ ያለበት ሁኔታ ነው ያለው። አቶ ከተማውን ብራንቻችን ላይ ብዙ አይመጡም። የማይመጡበት ምክንያቱ አንደኛ ስልክ ደውለው የሚፈልጓቸውን አገልግሎቶች ይነግሩናል። በዛው ልክ ደግሞ አገልግሎቱን ባሉበት ቦታ ማግኘት የሚችሉበትን ሁኔታ እንደ ቅርንጫፍ እናመቻቻለን። ከዛ ውጪ የተለያዩ የቴክኖሎጂዎችን ይጠቀማሉ። የሞባይል ባንኪንግ፣ የኢንተርኔት ባንኪንግ አገልግሎቶችን እየተጠቀሙ ባንክ ላይ ያላቸውን አካውንት
በሚፈልጉት መንገድ ማንቀሳቀስ የሚችሉበት ሁኔታ ማለትም 7ቱንም ቀን ለ24 ሰዓት የሚፈልጉትን የባንክ አገልግሎት ማግኘት የሚችሉበት አይነት ሁኔታ አለ ማለት ነው። ስለዚህ አሁን ላይ ብዙ ከብድር አገልግሎት ጋር ተያይዞ ደንበኞች ፋይናንሲንግ በሚፈልጉ ጊዜ ያው የተለያዩ የብድር አማራጮች አሉ። እነዛን የብድር አማራጮች ተጠቅመው ከባንኩ ጋር አብሮ በጋራ መስራት የሚችሉበት ሁኔታ የተመቻቸበት ሁኔታ ነው ያለውና በጥቅሉ ምንድነው አሁን ላይ እንደ ባንክ ያው እየተሰራ ያለው ያው የባንኩን ፍላጎት ደንበኞች ላይ መጫን ሳይሆን ደንበኞች ከባንኩ ምን ይፈልጋሉ የሚለው ነገር ላይ ነው እየተሰራ ያለው። ስለዚህ የደንበኞችን ጥያቄ በአግባቡ አድሬስ ማድረግ የሚችል አገልግሎት በጣም ዘርፈ ብዙ የሆነ አገልግሎት እንደ ባንክ እየተሰጠ ያለበት ሁኔታ ነው ያለው ማለት ነው። ለወዳጅ ዘመድም ለደንበኞችም ሊሆን ይችላል እርሶ እንኳን አደረሳችሁ መልእክቶን እንዲያስተላልፉ። አቶ ከተማና እንደዚሁም ባለቤታቸው ልጆቻቸው መላ ቤተሰባቸውን እንኳን ለ2018 ዓመተ ምህረት በሰላም በጤና አደረሶት ማለት እወዳለሁኝ። ደግሞም ከፊታችን ያለው 2018 ዓመተ ምህረት በጋራ አብረን የምንሰራበት የምናድግበት የጤንነት የበረከት አመት እንዲሆንልዎት መልካም ምኞቴን እገልጻለሁኝ። በተጨማሪም ደግሞ የኢትዮጵያ ንግድ ባንክ ደንበኞችን በሙሉ እንኳን ለ2018 ዓመተ ምህረት በሰላም በጤና አደረሳችሁ ማለት እወዳለሁኝ። እንደዚሁም 2018 ስኬታማ አመት እንዲሆንላችሁ ምኞቴን መግለጽ እወዳለሁ። አመሰግናለሁ። አቶ ከተማ ግንኙነታቸው የበለጠ ከእናንተ ጋር ከቅርንጫፉ ጋር ወይ ደግሞ ከኢትዮጵያ ንግድ ባንክ ጋር እንዲቀጥሉ የምታስተላልፍላቸው መልእክት ካለ? ያው እንግዲህ አቶ ከተማ ከዚህ ወደፊት እንግዲህ አብረውን በጣም እንዲሰሩ እንፈልጋለን። ያው ፕሮጀክቶችም አሉ ብለውናል ቅድም እንደተናገሩት ሌላ ብድሮችንም ከ4 ኪሎ ቅርንጫፍ ጋር አብረው እንዲወስዱ ያለውን ቢዝነሳቸውንም እንዲያስፋፉ እንፈልጋለን። ዲፖዚቱም እንደዛው ሪሶርስ ላይ እንዲሁም በጣም ማመስገን እንፈልጋለሁ። በዚህ አጋጣሚ አቶ ከተማ ትልቁን የ4 ኪሎ ድርሻ የያዙት አቶ ከተማ ናቸው። በጣም ምስጋና ይገባቸዋል። በእኔም በብራንቹ ስም አመሰግናቸዋለሁ። የባንኩን ሰርቪሶችን ኮንሱመር ሎንም ከፈለጉ የቤትም የመኪና ምንም ብድሮች ስላመቻቸ ባንኩ እሱን ተጠቃሚ እንዲሆኑና አብረን በጋራ እንድናድግና የእሳቸውን ቢዝነሳቸው እንዲሰፋ እፈልጋለሁ። አሁንም ከአቶ ከተማ የኢትዮጵያ ንግድ ባንክ የረጅም ዓመት ደንበኛ ቤተሰብ ጋር በዓል እያሳለፍን እንገኛለን። በየቤታችሁ ናችሁ ከኛ ጋር ቆይታ እያደረጋችሁ እንደሆነና እየተዝናናችሁ ቁም ነገር እያያዛችሁ እንደሆነ ተስፋ እናደርጋለን። አሁንም ጨዋታችን እንቀጥላለን። አቶ ከተማ ብዙ ሀሳቦች እያነሳን ነበረ። አንደኛው እርስዎ በተለይ ከዲጂታል ባንኪንግ ላይ የበለጠ አትኩሮ እንደሚጠቀሙ ከቅርንጫፍ ከመሄድ ይልቅ ባሉበት በቢሮ ውስጥ ሆነው የሰራተኞችም ክፍያዎች የስራውንም ለማቀላጠፍ የሚጠቀሙበት የዲጂታሉን ነውና ያንን በመጠቀሙ ያገኙት ጠቀሜታ ምንድን ነው? ስራ ላይ ያለ ሰው ዋናው ጊዜ ስለሆነ ጊዜ ሴፍ አድርገናል። የኛ ቢሮ ለምሳሌ ሲኤምሲ ነው ያለው። 4 ኪሎ ደርሶ ለመምጣት ሜቢ 2 ሰዓት ከዛ በላይም ሊፈጅ ይችላልና ይሄ ቴክኖሎጂ መምጣቱ ለኛ እጅግ በጣም ከፍተኛ አስተዋጽኦ አድርጎልናል ማለት ነው፣ ጊዜን ሴቭ በማድረግ። ሁለተኛ ደግሞ እያንዳንዱን ትራንዛክሽን እያየን የምናንቀሳቀስበት ሲስተም ስለሆነ ለኛ ትልቅ እድል ነው። ደንበኛ የሚፈልገውን ነገር ተገንዝቦ የሚፈልገውን ነገር ማሟላት ነው የኢትዮጵያ ንግድ ባንክ እንዳቅጣጫ የያዘውና የደንበኛ ተኮር በማድረጉ ለርሶ የሚፈልጉትን ነገር ከማግኘት አንፃር የሚፈልጉትን ነገር እየተዘጋጀ ነውና እርሶ በቀጣይነት ከኢትዮጵያ ንግድ ባንክ ጋር የሚያስቧቸው ነገሮች ምንድናቸው? በምን መልክ ይቀጥላሉ? አሁን የምናቀርባቸው ምናልባት ፕሮፖዛል በእነሱ ተቀባይነት አግኝቶ ከነሱ ጋር በዚህ የተሻለ ከቁጠባ ውጪ የተሻለ ስራ እንሰራለን ብለን እናስባለን። አንደኛ ድርጅቱንም ከማስፋፋት፣ ሁለተኛ ድርጅት በመጨመር ስራ እድልን መፍጠር ላይ ፎከስ አድርገን እንሰራለን የሚል ፕሮፖዛል አጭር ፕሮፖዛል እያዘጋጀን ነው። በዛ መሰረት አብረን እንሰራለን ብዬ አስባለሁ። ያሰብናቸውን ስራዎች አምጥተን
ከባንኩ ጋር ተመካክረን የአዋጭነት ጥናት ካጠናን በኋላ እነኚህ ተጨማሪ ቅድም ያልኳቸው ኢንቨስትመንት ስራዎች ላይ ለመሰማራት በጣም ፍላጎት አለን ማለት ነው። እንኳን አደረሳችሁ የሚሏቸው ሰዎች ካሉ እስኪ እድል እንስጠት። አዎ አመት በዓል ሲነሳ መጀመሪያ ቤተሰብ ነው የምነሳው። ለቤተሰቦቼ ለመላው የኢትዮጵያ ሕዝብ ስፔሻሊ እናንተ መጣችሁ እኛም መርጣችሁ እንግዳ ላደረጋችሁ ሁሉ ምስጋናዬ በጣም የላቀ ነው። የ4 ኪሎም ትዝታችን በፊቱ ትዝታ ይቀጥላል። እንኳን አደረሳችሁ እንኳን አብሮ አደረሰን ለማለት ፈልጋለሁ። እኛም እናመሰግናለን። የተከበራችሁ ተመልካቾቻችን በአቶ ከተማ ቤተሰብ ጋር ተገኝተን ወደ እናንተ ስናስተላልፍ እናንተም በየቤታችሁ ናችሁ ስለተከታተላችሁን ከልብ እናመሰግናለን። አቶ ከተማንና ቤተሰባቸውን ከልብ በማመስገን የዛሬ ዝግጅታችን እዚህ እንቋጫለን። መልካም ጊዜ ይሁንላችሁ።